ላይ የተሻለ ነገሮች ምናምን ነው እንጂ ብታዩት ኔቨር ኔጋ በተለይ ኔጋ ኔቨር ወላ ቁጥር ጻፊት ግቢ አረ የለ ብንጨው ይሻላል እንጂ ዘንድሮ ሀብታም ለመሆንማ ግን ያረጋል እንዴ ሎክ ራስን ሳያስፈልሽ አናት ሶሎ ቁጥር ሳርጆ ቆይሽ ማዝም ፈልጎ እያወራን እየሰራን እሺ ሁለት ቁጥር አው እንዴት ነሽ ደህና ነሽ እንዴት ነሽማ ደህና ነሽ ውዬ ደህና ነኝ ማየ ምን ልታዘዝ አውዬ ስራ ባለፈው ፀጉር ቤት ከፍተሽ ነበርና በዚህ አጋጣሚ በጣም ነው የምወድሽ በጣም ነው ማደንቅሽ ቦታ አለሽ እንዴ አመሰግናለሁ ውዴ እንደዚህ አይነት ጥያቄ እዚህ ላይ አላስተናግድ ቀጣሚ የሚመጡ ብዙ አለ ውዴዋ ወደ ዋትስአፕ አድንቆት ኖት ጉድ የሰው አይን ውስጥ ያስገባችሁ ነው ጥሩ አይደለም ሰይጣን እየቀና ነው ስታደንቁኝ ሰይጣን እየቀናብኝ ነው ለዛ በልባችሁ ደዱኛ አታውሩ ሰይጣን የልብና አቅም ሲያወሩ ነው እንጂ የሚሰማው በነገራችን ላይ ታውቃለህ ግን ይሄን ስማ ሰይጣን እኮ የልብህን አያውቅም ታውቃለህ ሰይጣን የልብህን አያውቅም ካፋችሁ ስታወሩ ነው ሰይጣን የሚሰማው በነገራችን ላይ ከዛን መሰናከል የሚያመጣ ለዛ አታውሩ አንዳንድ ጊዜ ሲጸልዩ ራሱ ትላልቅ ሰዎች አምላኬ ሆይ የልቤን ታውቃለህ የውስጤን ታውቃለህ አንተ የልቤን መሻት ፈጽምልኝ ይባላልና አይወራም ሲወራ ነው ሰይጣን የሚሰማውና የሆነ ጸሎት ስትጸልዩ አምላኬ ያሰብኩትንና ያለምኩትን የልቤንና የውስጤን አንተ ታውቃለህ የልቤን መሻት ፈጽምልኝ ብላችሁ ነው መጸለይ ያለባችሁ ካለበለዚያ ሰይጣን ይሰማል ምክንያቱም እናንተ ስትጸልዩ እናንተ ለማሰናከል ማያደርገው ጥረት የለምና በዚህ አጋጣሚ ትምህርት ይሆናችኋል እሺ ትምህርት ይሆናችኋል ይሄኛው ነው ሁለት ሽፎን ነው የምትፈልጉት ሰላም ማማዬ ላና ካላም ሰሊም ረዝም ትላለች እንትኗ ትክሻ አላት ሰላም ማማዬ ሰላም እንዴት ነሽ ምን ልታዘዝ መጀመሪያ ሰላምታ በደንብ ልጠይቅሽ እስቲ እንዴት ነሽ ደህና ነሽ ወይ ደህና ነኝ ደህና መሆኔንማ እያየሽው ነው ውዴዋ በጣም ደህና ነኝ አዎ ይፈቀር እንወድሻለን ቃጠሎ በደንብ ልጠይቅሽ የኔ ፍቅር በጣም ደህና ነኝ ውዴዋ በጣም ደህና ነኝ ውዴ ደህና ነኝ አትጩይ አረ በጣም ደህና ነኝ ገብርኤል እኔ በጣም ደህና ነኝ አምላክን እስካለልኝ ድረስ ሁሌም ደህና ነኝ መቤቴን እሷን ያጣው ቀን ነው እኔ ደህና ማለት ነው ከዛ ውጪ ደህና ነኝ ሁሌም ኔቨር እንድትጋብዣት ኦፍ ኮርስ ቪአይፒ ናት እሷ ኔቨር ቱቱ ለምን አወጣሁ ባላችንስ ሁሉም ይጣላል ውዴ ኦፍ ኮርስ ያው እኛ ኢትዮጵያን ደግሞ ያለ ወሬ ምን አለን መጽናኛችን ያ እውነት እናውራ ኮነ ያለሱ ማናለን እንዴ እዚሁ እናውጋ እንጂ ወራችንን እያወጋን ነው እኮ ውዴ በዛው መካከል ደግሞ ቁም ነገራችንን ጣል እናረግበታለን ጥሩ ነው ያጣፍጧል ለገዛ ነው እሺ መስተሻዋር አለ 100 ድራም ታክሲ 25 ያው አስተሻዋር መጠቅላይ አለ ኦኬ እኔ እኮ በጣም የሚገርመኝ ነገር መታችሁ እንግሊዘኛ የምትለማመዱብኝ ሰዎች ግን ተጠንቀቁ
ምን ነው ሸዋ አሁን በስታችኋል። በጣም ነው የበዛችሁት። ሰላም እንዴት ነሽ? ደህና ነኝ። ምን ልታዘዝ? መቁጠሪያ ፈልጌ ነው። መቁጠሪያ 50 ድርሃም። እግዚኦ እግዚኦ! ኧረ ተው ማሽቀበጡንም ልክ አድርጓት። ኧረ የእናንተስ በዛ። ደህና ናችሁ? እዛ እንደው ፍቅሬ ውዴ ልሞትልሽ ልፈጠርልሽ ብላችሁ እኔን እየመጣችሁ ወድሻለሁ። ኧረ ተው! ኧረ አይመጣውም ውዴዋ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ የዘመኑ ሰው። ሻርፖቹ ዋትስአፕ ጋይስ እዚያ እናሳይ ይዘጋ ውዴ በቀን ከሚስቴ ጋር ብተኛ ሐራም ይሆንብኛል። አላቅም በቀንተኛ በማታተኛ እኔ ምን አገባኝ? ከኔ ህይወት ጋር ምን አገናኘው? አሁን ያንተ ህይወት ጋር ምን አገናኘው? የኔ አዝላቶ ነው ሚስት አይደለች ዘላ ጉድ እኮ እኛ ምን አገባን? እኛ እኔ ምን አገባኝ? አዝላትም ዙር በቀዶ በጠራራ ሳይት እኔ ምን አገባኝ? እሺ ሀወኛው ሰው ፍታት እንደማዚ ፍታት ትላለች። ኧረ ተው ግን የምጠይቁትን ጥያቄ ላዩን ቤት ሽሮ አለሽ? አመጣልሻለሁ ውዴ። አሁን ሽሮ አመጣላችኋለሁ። በቀጣይ ሳምንት ጠብቁ። ድንግልና ጠብቁኝ። ሽሮ ምናምን ይመጣል። ዳጣ ምናምን የማይመጣ የለም። አው የኔ ውድ ስላካል ከንፈሬ እንዴት እንደ ሽጉታ እንደመታኝ አውኝ ተሰቃየሁ። ማን እዚህ ውስጥ እንዴት እዚህ ውስጥ ሽጉታ እንደመታኝ? ምንድን ነው ሽጉታ? ፀሐይ ተው እቺን መረምራታለን። ቆስሏል። ኧረ ሄኮ መርምሪ ወዴ ሄኮ where are you? እንደ አብይዋ ነው ቦታው ነው አንዴ አንታደካኪ እቺ መቶት ነው። አረ ኮሜንት ሁሉ ይሮጣል። ምን አይነት ማአት ነው ወጣበት ዋዬ። አረ አይሚ ለራስሽ ኑሪ። ከጊፍት አትስጪ። ጊፍት እየሰጠች እኮ ነው። ቅቤም እንጀራም ማምጪ አመጣለሁ። ድንግልን አመጣለሁ። አሁን እየጠበቅኩ ነው። ደግሞ ሽሮና በርበሬው ማለት ነው ድንግልን እቤት ነው እየተዘጋጀ ያለው። የቤት እንትን አይደለም። ጥርምጥም ቅመሙን ድግም አድርጌ እውነት የምሬ ነው። ጽድት አድርጌ እቤት እየተዘጋጀ ነው። ያውን በእናቴ እጅ ውዴ። እሺ ጠብቁ። እንወዴ ብላችሁ የለ ሽሮ ትገዟታላችሁ። ወዳችሁ ነው። ጠብቁ። ማመጣው ምን እንደሆነ ታውቃላችሁ? ዋና ነገር ሌላውን ተውት። ሽሮ፣ በርበሬ፣ በሶ እና ደግሞ ድርቆሽ በጣም አሪፍ ነው። እና ደግሞ ቆሎ 5 ነገር እንገዛለን። አመጣለሁ። ድንግልን አመጣላችኋለሁ። እየተዘጋጀ ነው ያለው። እኔ ካሁን በፊት ነው ያሰብኩት በነገራችሁ ላይ ድንግል ማርያምን እና እየተሰራ ነው ያለው እንትኑ ማለት ነው። አበባ ትላኪ ውዴ። አንቺ ችጋራ ማለት ነው። ደህና ነገር ላኪ ምትልኪ ኮነ እንዴ ጠርቀምቀም አድርጋሽ ስጪን። ምሳጪን ኮነ አይሚ ዲዛይን ደግሞ ምን ነው ሸዋ ማን ያስገባት? አንበሳባት ታወርዳ አላስገባትም ነበር። አሳ አይሻልሽም? እች መነጽሩ ልበሽ። ልጁ ምን ሆኖ ነው ከንፈሩን ያመመው? አሁን እንዶ አደራሽን ደግሞ ያው ልንገርሽ፣ እኔና አንቺ አሁን ፍቅር ሆነናል። ሃይሚ ዲዛይን
ይሁኝ ያበዛን ነው እና ይሁኝ እያልን ስለሆነ አደራሽን ነገ እንዳትሄጂብኝ አደራሽን ብዬሻለሁ። አንቺ እንዳትሄጂብኝ እንጂ እኔ ሳልሄድብሽም። እኔ ሰው አልነካም ካልነኩኝ ስትነኪ ብቻ ነው የሚሄድብሽ። ታውቂያለሽ ጸባይ። እኔ ብድኑ ስለምወድሽ ድሮም ስለምወድሽ አብሽር አልሄድብሽም። አዎ ይሻላል ውዴ። እቺ ጠቃጠቃ ጥሩ አይደለም ብዬ ነው ችግር ነው ውዴ፣ ጥሩ አይደለም። አሁን አበባ ያመልሽ ይሄ እኮ ነው ችግሩ እኮ። የዘንድሮ ሰው እኮ ይሰጡሻል መልሽ ይሉሻል። እንደው እኮ ችግር እኮ ነው። ወይ ተው አትስጡን ወይ ተይ ውዴ። ማን ለመነሽ ድሮስ ችጋራ ኤሮዳ ከፈልላት እንዴት ተወዷት የለ እንዴ? ሀዊዬ ትለኝ ከፈልላት መልሱልኝ። አበባን ስንት አበባ ነው የጣለችው? ኧረ ተው አይደለ አበባ 58 ዝም ብሎ ኮይን ስጧት። እንደወዲያ ምነው ስጡና መልሱልኝ። እዳይን እንኳን መልሱ እስቲ። ተቀምጬ ነው እናንተ። አሁን ልጁን አስመርምሪ ውድ። የከንፈሩ ምን ሆኖ ነው ድንገሩ? የከንፈሩ ድንገት አሰርቶ ይሆናል ሰርጀሪ። ይሰራል እኮ ታውቂያለሽ። ከንፈር ሚንግል ምን የከንፈር ሰርጀሪም አለ። ምን ይላል? ሁሉም አለ ውዴ። ዋናው ምን ድፍት ነው የሚያረግሻሉ? ምን ብሎ ኧረ እናቴ ከአንቺ ጋር ካልሄደ ድፍት ነው የሚያረግሻሉ። ይገላል። ኧረ የምን ይገላል ነው? ሰውነትሽን መጥምጦ ነው የሚጨርሰው። አዶኒ በሽታ ነው የሚሆነው። ተልባም ስሚ ኧረ ተልባም ማምጪ። የተፈጨ ተልባ ገንፎ እንድንበላ። ኧረ ደግሞ የምን ገንፎ ነው እንደ ገንፎ በተልባ ነው። ኧረ ሩዙ ይበቃል። ገንፎ ተጨምሮ ደግሞ ጭራሽ ሮቶ አክለን እንሂድ። በርሜል አክለን ይበቃል ውዴ። የሩዙ ራሱ ይበቃናል። ደግሞ ገንፎ ጨምረንበት በርሜልም አይችለን የለም። የምን ገንፎ ነው? ገንፎ እንዳበሉ ድንግል እንዳበሉ በወር አንዴ በቂ ነው ገንፎ። ኧረ ገንፎ ደግሞ በርሜል አክለን እንሂድ። እንደ ይችን ምቺ እኛው ነን ነው የምር ጥሩ አይደለም። ድንግልን የገንፎ እህልማ ቆንጆ ነው ውዴ። ዳሌ ያወጣል እኮ ጧት ቡላ ግን ምርጥ ነው። ቡላ አያወፍርም እንዴ? ቡላ ማለት ነው የሳለ እህት ሰርታ በልቼ አውቃለሁ። ከዛን ወዲህ ቡላ በልቼ አላውቅም። እኔ ስለ እውነት ለማውራት ወልጄ ራሱ ቡላ አልበላሁም። ታውቂያለሽ? የሳለ እህት ሰርታ እጹብ አይደለችም ሌላኛዋ እና ማርያምን በልቼ በጣም ነበር የምጥመው። ከዛ ወዲህ በልቼ አላውቅም። የዛሬ 4 ዓመት ምናምን ሊሆን ይችላል። ስራልሽ እንደ ውዴ ይችላል። ብራገሬ የወለድኩ ሰዓት መች ሰራሽልኝና ነው አሁንም የምትሰሪልኝ አንቺ? ስሙ የወለደ ሰዓትማ ስደውል ተኝታ መች ስልክ ይነሳልኝ። አይ ውዴ እንኳንም አልመጣሽ ውዴ። ፈትፍቶ ሳያጎርሱን ስንትም ተብለኔ ለይቅርብኝ ውዴ። እንኳንም ቀረብኝ። እንኳንም አልመጣ ነገ ልትሄጂብኝ የለም ውዴ። አሁን ቀጣይ ሰው እኔ እኮ ላይሽ ነው እንጂ የመጣሁት የዛኔ በፍጹም ፈትፍቼማ አላበላም። ኩሽናዬ ማንም አልገባም በነገራችን ላይ ማለት ነው። እና ስሚ አንቺ እኮ የደወልሽልኝ ለታ እኮ ማማ ማታ እያስቸገረችኝ አድራ ቀን ነበር የተኛሁት። ከዛ ረስቼ ሳይለንት አድርጌ ተኝቻለሁ። ደወልኩ ታች ቁጭ ቁሚ ቆየሁ። በየት ልግባ? ቢልዲንጉን የት ልወቀው? ሱቅ እኮ ነበረ። ሱቄን እኮ ታውቂ ነበር። እኔ በዛ ራሱ የምመጭ መስለኝ ወይ ወደ ቤዚ ጋር ትደውያለሽ ብዬ ነበር ያሰብኩት። ጠፋብኝ። ያው እንግዲህ አለፈ። ሁለተኛው ሲመጣ ውዴ፣ ሁለተኛ ሲመጣውማ ጸጥ ብዬ ወልጄ ተነስቼ ነው ልጄን ይዤ የምመጣ።
ውዱ ባሌ ብቻ ከጎኔ ከሆነ ይበቃኛል። ከፈጣሪ ጋር ከመብርሃን ጋር አዛኝቷ ካለች ለዛ ያድርሰን። ውዱ ባሌ ካለልኝ ይበቃኛል። ውድኛንም ጀርቢን እንጂ አንዳንዴ አይ ይቅርብኝ ውዴ ይቅርብኝ። አንቺ ስትወልጂ ሁለተኛውን እኔ አንደኛ መውለድ አይቀርም ውዴ። ዛኔ ኢንሻአላህ ጥሩ ነው እሱ ኢንሻአላህ ጥሩ ነው። ወልጄ ማለት ነው በአንድ ወር ጨርሼ አንድ ወር አልፈ እኔ ማርያምን 2 ሳምንት እኮ በጣም ነበር የታመምኩት። 2 ሳምንት በስማ በጣም ነበር የታመምኩት። ከዛም በኋላ እኮ ነው የዳንኩት እኔ። ከዛን ሆድ ቁርጠት ምናምን ነበረኝ ምናምን በጣም አሞኝ ነበር። ለሰው መድኃኒቱ ሰው ነው፣ ግን ዱባይ ላይ አያስፈልግም። ባደረጉልሽ ነው የሚወቅሱሽ ነገር። እንኳን አድርገውልሽ ሳያደርጉልሽም ንግግሩ ብዙ ነው ውዴ። ቢቀርብሽ ይሻላል።